የኢንተርፕረነር ስቴት ፓራዳይም ምንድነው? ተቋማት የሆነ ቀሰስተኛ የፖሊሲ የኢኖቬሽን ፈጻሚዎች ሳይሆኑ ተቋማቱ ተልእኮ ተኮር የኢኖቬሽን ተዋናኞች ይሆናሉ። እንደዚህ ደግሞ በግብረ መልስ በሚቹዋል ኢንፎርስመንት እና በጋራ ተልእኮ አፈጻጸም ላይ ሰፊ አስተዋጽኦ ያደርጋሉ ማለት ነው። ሶ ትልቅ ኢኮሲስተም ነው የሚገነባው። ፕራይቬት ሴክተሩም፣ አካዳሚው፣ ሲቪል ሶሳይቲም፣ የመንግስት ተቋማትም እና ሌሎች አክተርስ ቱዋርድስ ኢኖቬሽን ሚሽን ኦሪየንትድ ኢኖቬሽን ኮኦርዲኔት እንዲሆኑ ኮላቦሬት እንዲሆኑ ያደርጋል ማለት ነው። የተቋማዊ ኢኖቬሽን ስርዓት ምን ያካትታል? ምን ማዕከል ያደረገ ነው ከተባለ አንደኛ ስትራቴጂክ ሊደርሺፕ ያስፈልገዋል። ስትራቴጂክ ሊደርሺፑ በሚኒስትር ሌቨል በፕሬዝዳንት ሌቨል ምናምን ሊሆን ይችላል። ደግሞ የኢኖቬሽን ተቋማት ኤጀንሲስ ያስፈልጋሉ። ፈንድ የሚያደርጉ ሃይ ሪስክ እንትኖችን ኤክስፐሪመንት የሚያደርጉ ለምሳሌ የአሜሪካ ሀገር ዳርፓ፣ እንግሊዝ ሀገር አሪያ ምናምን እንደሚባለው ማለት ነው። ሬጉላተሪ ኢነብለርስ ደግሞ ያስፈልጋሉ። ለኢኖቬሽን ምቹ የሆነ የግዢ ስርዓት፣ የኢንቴሌክቹዋል ፕሮፐርቲ ሎውስ እንደዚህም ያስፈልጋሉ። የጥናትና አካዳሚ ተቋማትም ዩኒቨርሲቲ፣ ቲንክ ታንክስ፣ ናሽናል ላብስ በጣም ያስፈልጋሉ። ፋይናንስ እና ካፒታል የሚገኝባቸው ቬንቸር ፈንድስ፣ ሰቨራይን ዌልዝ፣ ካታሊቲክ ፊላንትሮፒ ምናምን የሚባሉት በእኛ ኬዝ ሰቨራይን ፈንድ እንትና ማለት ነው ኤአይኤች ማለት ነው። ሲቪክ እና ማርኬት አክተርስ ያስፈልጋሉ። ሶሻል ኢንተርፕራይዝስ፣ ስሞል እና ሚዲየም ኢንተርፕራይዝስ ትልልቅ ካምፓኒዎች እንትላሉ። ኢንተርሚዲየሪ ፕላትፎርምስ ደግሞ እንደዚሁም ይሄ ኢንኩቤተርስ፣ አክሰለሬትድ ዲጂታል ሳንድቦክስስ፣ ሚሽን ኮንትሮል ኦፊስስ፣ ኢቫሉዌሽን ኢንፍራስትራክቸር ለምሳሌ ኢምፓክት አሰስመንቱ ምንድነው? ለርኒንግ ሉፑ ምንድነው? ሚሽን ዳሽቦርድ ምንድነው? ሶ ኢኮሲስተሙ በጣም ኮምፕሌክስ ነው ማለት ነው። በጣም ብዙ ስትራቴጂክ ሊደርሺፕ ይሳተፋል። የኢኖቬሽን ኤጀንሲስ ይሳተፋሉ። ሬጉላተሪ ኢኔብል ያስፈልጋል። የህግ ስርዓት ምናምን የምርምርና የአካዳሚ ተቋማት ተሳትፎ ያስፈልጋል። ፋይናንስ እና ካፒታል የሚገኝባቸው ተቋማት ያስፈልጋሉ። የዜጎች ተሳትፎ፣ የገበያ ተዋናኝ ተሳትፎ ያስፈልጋል። መሀል ያሉ ደግሞ ፕላትፎርምስ ያስፈልጋሉ። እንደገና ይህን ነገር ውጤቱን ለመለካት የሚያስችል ለመገምገም የሚያስችል መሰረተ ልማት ያስፈልጋል ማለት ነው። እነዚህ በድምር ነው ኢኖቬሽን የኢንተርፕረነር ስቴት ኢኖቬሽን ኢኮሲስተም ይገነባል ማለት። እነዚህን ወደ 8 የሚሆኑ ተቋማት አሰራሮች ምናምን አንዲት ሀገር ባለቤት ያደርጋል ማለት ነው። እነዚህ ተደምረው ነው ሚሽን ኦሪየንትድ ኢኖቬሽን የሚመጣው ማለት ነው። ዳርፓ ማለት ዲፌንስ አድቫንስድ ሪሰርች ፕሮጀክት ኤጀንሲ ማለት ነው። እና ይሄ ስትራቴጂክ የሆኑ ጉዳዮችን አሁን ለምሳሌ ሮቦት ወታደሮችን ኤርሊ ነው፣ ሌሎቹ እንትን ካሉ በኋላ አይደለም። ኤርሊ ፈንደር ነው። ኤስቢአይአር ወይ ደግሞ ኤስቲአር ደግሞ የትንንሽ የቢዝነስ ኢኖቬሽን ፓይፕላይን ነው። ኤንኤስኤፍ ኤንአይኤች የሳይንስ ጥናት የሚደረግበት ነው። የናሳ ፕራይዝ እና ቻሌንጅ ፕሮጀክት አለ እና የዩኒቨርሲቲዎች ደግሞ እና የፕራይቬት የግል ቴክኖሎጂ ካምፓኒስ ጥምረት አለ። ይሄ ምን አመጣ? ይሄ ሁሉ መስተጋብር ምን አመጣ? ኢንተርኔት፣ ጂፒኤስ፣ አውቶኖመስ ቬሂክልስ የሚባሉት ሰልፍ ድራይቪንግ ቬሂክልስ፣ ሲሪ የሚባለው አሁን ይሄ አይኦኤስ ሲስተም ማለት ነው ሞባይል እንትን የሚለው ይሄ ሁሉ የዛ ውጤት ነው። አሜሪካ ያው ኢንተርፕረነር ስቴት ነች ይላሉ። ማሪያና ማኩዛ የምትባለው ሴት እንትን ለመጀመሪያ ጊዜ ስለ ኢንተርፕረነር ስቴት የጻፈችው ፕሮፌሰር ኢንተርፕረነር ስቴት አሜሪካ ኢንተርፕረነር ስቴት ነች ትላለች። ስለዚህ ኢኖቬሽን ኢኮሲስተም አላቸው ማለት ሶ that's why they have the most innovative system። አሜሪካ the most innovative country ነች፣ በኢኖቬሽን አንደኛ ናት። ህንድም በጣም እያደገ የመጣ ነገር አለ። የስታርታፕ ኢንዲያ እና አታል ኢኖቬሽን ሚሽን የሚባሉት ኤአይኤም አላቸው። ይሄ ኤንአይቲአይ
አይጎስ ኤም፣ ስታርትአፕ ኢንዲያ፣ ስቴት ኢኖቬሽን የመንግስት ኢኖቬሽን ምክር ቤቶች፣ ሜክ ኢንዲያ፣ ዲጂታል ኢንዲያ የሚባሉ ነገሮች በድምር እንትን ስለሆነ መልቲ ሌየርድ የሆነ ባለብዙ ድርሻ አካላት የሚሳተፉበት ኢኖቬሽን ሲስተም ፈጥረዋል ማለት የፌዴራል መንግስት፣ የክልል መንግስታት፣ ከባቢያዊ ትምህርት ቤቶች፣ ስታርትአፖች በሙሉ በጣም ኮምፕሌክስ የሆነ ኢንዲያን ዲፌንስ ኢንዱስትሪ በከፍተኛ ደረጃ እያደገ ነው። የራሳቸው ጀት እያመረቱ ነው፣ ሄሊኮፕተር እያመረቱ ነው። ኮምፕሌክስ ሚሳይል ሲስተም አላቸው። የስፔስ ላይ በጣም ሳተላይት እንትን ብለዋል፣ ላውንች አድርገዋል። የራሳቸው ሁሉ ነገር ችለው ማለት ህንድ በጣም ካቻፕ እያደረገች ያለች ሀገር ነች። ፎር ኦል ዛት ይሄ ኢኖቬሽን ኢኮሲስተም ኮንትሪቢዩት አድርጓል ማለት ነው። አንድ ኢንተርፕረነር ስቴት የሆነ ሀገር ውስጥ ያሉ መንግስት ውስጥ የተቋማት ግንኙነት ምንድን ነው? ምን አይነት ግንኙነት ነው የሚኖረው? ይተባበራሉ፣ አብረው ይሰራሉ፣ ይደምራሉ ወይስ የየራሳቸውን አጥር ሰርተው ለየብቻቸው ነው የሚደክሙት የሚለው ነገር እኔው። ለምሳሌ የኢንተርፕረነር ስቴት ተቋማት ቨርቲካል ኮኦርዲኔሽን አላቸው፣ የተዋረድ ትብብር አላቸው። የአገር የብሔራዊ መንግስት የአገር የክልሎች እና የአካባቢያዊ መንግስታት መካከል የትብብር ኮኦርዲኔሽን አለ። ሎካል ሪጂናል እና ፌደራል መንግስት መካከል ቨርቲካል የሆነ ኮኦርዲኔሽን አለ ማለት ነው። ይሄ ፋንዳሜንታል ነው። እንደዚሁም ትይዩ የሆነ ትብብር አለ፣ ሆሪዞንታል ኮላቦሬሽን አለ። ምን ማለት ነው? ኢንተር ሚኒስትሪያል ኢንተር ኤጀንሲ ሲነርጂ አለ፣ እንትን አለ ማለት ነው። እንደዚሁም ዘርፍን የሚሻገር አጋርነት አለ፣ የክሮስ ሴክተራል ፓርትነርሺፕ የሚሉት ማለት ነው። ምን ማለት ነው? ለምሳሌ የመንግስትና የግል ተቋማት፣ አካዳሚያዊ ተቋማት፣ ሲቪክ ኢንስቲትዩሽንስ፣ ሲቪል ሶሳይቲስ ኮክሬት ያደርጋሉ የሆነ አዲስ ነገር ማለት ነው። ደግሞ ፊድባክ ሉክ አላቸው፣ የግብረ መልስ ስርዓት አላቸው፣ ድጋፍና ክትትል አለ፣ ግምገማ አለ፣ አዳፕቲቭ ለርኒንግ አለ። ከሚያጋጥመው ተግዳሮች እየተማረ ራሱን የሚያበቃ ተቋማት አሉ ማለት ነው። እንደዚሁም በአቅርቦትና በፍላጎት መካከል አላይንመንት አለ፣ ትብብር አለ። ምን ማለት ነው? የግዢ የስታንዳርድ የተልእኮ የግዢ ስርዓቶች የሚወጡ ስታንዳርዶች እና የሚቀመጡ ተልእኮዎች ኢኖቬሽንን ሰርቭ እንዲያደርጉ ያደረጋል። ለምሳሌ የግዢ ስርዓት ማለት ሎካል ኢኖቬሽን፣ ሀገር ውስጥ የሚመረቱ እቃዎች እንዲገዙ የሀገር ውስጥ ስራዎች ይደረጋል፣ ኢንከሬጅ ይደረጋል ማለት ነው። ዝም ብለህ ጨረታ እያወጣ የሀገር ውስጥ ምርት እያለ ሌላን እንትን ማድረግ አትችልም። ይካኖት ኢኖቬሽን ኢንከሬጅ ማድረግ አይቻልም። ፕሮቴክሽን ያስፈልገዋል። የሀገር ውስጥ ምርትን ቅድሚያ መስጠት ያስፈልጋል ማለት ነው። ተቋማዊ የሆነ የኢኖቬሽን ስርዓት ለመገንባት የሚያስፈልጉ ቱሎች ምንድን ናቸው? አንደኛ የኢኖቬሽን ላቦች ያስፈልጋሉ። ፐብሊክ ሴክተሩ አዳዲስ ሀሳቦች እንዲሞክር ኤክስፐሪመንት እንዲያደርግ ላቦራቶሪዎች ያስፈልጋሉ። ሁለተኛ የፐብሊክ ቬንቸር ፈንድስ የሚሏቸው ቬንቸር ለሆነ ሀሳብ ለምሳሌ ምንድነው ሮቦት እንፈልጋለን፣ የወታደር ሮቦት ወታደር ዋቲዱ ታወጣለህ። ከዛ ካምፓኒዎች ፕሮፖዛል ይዘው ይመጣሉ ማለት እና ለዛ ፕሮፖዛል ፈንድ ታደርጋለህ። ግዢ ስርዓት አይደለም፣ ይፈንድ ዜር ኤክስፐሪሜንቴሽን። አሁን ያለቀ እቃ ጨረታ ያወጣን ከሆነ አይሆንም። አሁን ምን መሰላችሁ፣ ግዢ ከሆነ ምንድነው ይሄኛው ግዢ ነው እኮ ተረታችኋል። ግዢው ግን ገና ዴቨሎፕ ላልሆነ እቃ ነው። ዘሃባን አይዲያ የሆነ ሀሳብ አላቸው፣ ግን ፉል ቢውልት አይደለም፣ ገና አልተሞከረም። ሶ የምትገዛው ያላለቀ እቃ ነው ማለት ነው። ኤክስፐሪመንት ተደርጎ ሶ አር&ዲውን ስፖንሰር እያደረከው ነው ማለት ነው። ከዛ ፕሮዳክቱ ተጠቀምበታለህ። ተረዳችሁ? አሁን እኛ ያለቀ እቃ ይሄን ያስፈልገን እንላለንና ግዢ ነው የምንፈጽመው። አንገብጋቢ ከሆነ አሁን አንዳንዱ ግን ኢን አድቫንስ ለምሳሌ የዛሬ 10 ዓመት ኢትዮጵያ ሮቦት ወታደር ይኖራታል ብለን አስበን እሱ ዛሬ ነው የሚጀምረው። የዛሬ 10 ዓመት የሚሆነው ነገር ዛሬ ነው የሚጀምረው። ዛሬ ኮ ዴቨሎፕ ማድረግ እንችላለን፣ ኮክሪኤት ማድረግ እንጀምራለን ማለት
ይሄ አሰራር የለም፣ ብዙ አልተለመደም። ጅንአድ ምን በዚህ ኤሪያ ላይ ምን መስራት ይችላል የሚለው አስቀድሞ ፈንድ እየመደበ እየተሰራ ከዛ ውጤቱ ሲገኝ ደግሞ አብሮ የማርኬት ቤኔፊሻሪ ሪስኩን አብሮ ሼር ያደርጋል። 100% አይደለም ስፖንሰር የሚያደርገው ሪስኩን ፕራይቬት ሴክተሩም አብሮ ሼር ያደርጋል። ይሄ አካዳሚክ ኢንስቲትዩሽን ወይ ምናምን ግን ሪዋርዱንም ደግሞ አብሮ ሼር ያደርጋል ማለት ነው። ይሄን ምንድነው ለምሳሌ ሮቦት ወታደር እንፈልጋለን ብለን ፈንድ አድርገን ዝም አይደለም የሚባለው፣ በጣም ሪስክ አለው። ትራክ ለውጡን ማየት ይጠይቃል፣ ፕሮግረሱን እና በጋራ ቦርድ ለምሳሌ ከፕራይቬት ሴክተር ለምሳሌ አንድ ዩኒቨርሲቲ የፊዚክስ ዲፓርትመንት ሮቦት የሚሰራ ሜካኒካል ኢንጂነሪንግ እና ፊዚክስ ዲፓርትመንት አንድ ላይ ሆነው ይሰራሉ ቢባል ከነሱና ከፈንድ የሚያደርገው ተቋም ከጅንአድ ሊሆን ይችላል እንትን ያደርጋሉ ማለት ነው። አብረው ቦርድ ሚሽን ቦርድ ይህን የሚቆጣጠሩበት ኮንትሮል ያበጃሉ ማለት ባይ ዘ ወይ ብዙዎቹ የቻይና ካምፓኒዎች አሁን ወታደራዊ ዕቃ የሚያመርቱ ካምፓኒዎች ሚሊተሪ ቱልስ የሚያመርቱ ካምፓኒዎች ግዢ ምናምን የነበሩት እንደ ጅንአድ ነው የነበሩት አይደል? አሁንም እንደ ጅንአድ አይነት ፋንክሽን አላቸው፣ ባይ ዘ ወይ ዘርፍ አላቸው። ውትድርና በጣም ኮምፕሌክስ የሆነ ሚሳኤል ምናምን ያመርታሉ። አሴም ታይም ኮንስትራክሽን ምናምን ግዢ ምናምን እንትን ያደርጋሉ፣ ይሰራሉ፣ ይተጋገዛል። ገንዘቡን ኮንስትራክሽን ዘርፍ የሚያተርፉትን ትርፍ ወደዚህ ያመጡታል፣ ወደ ሪሰርች እና ዴቨሎፕመንት ወደ ዊፐንስ ፕሮዳክሽን ያመጡታል ማለት ትርፉን ወደዚህ ወደ ጥናትና ምርምሩ እየተጠቀሙ እንትን ያሉ እና ብዙዎቹ ካምፓኒዎች ቻይና ኤክስክሉሲቭሊ ውትድርና አሁን ቦይንግ አለ። ቦይንግ ሁለት ነገር ነው የሚያመርተው። የዚህ አውሮፕላን ኮመርሻል አውሮፕላን ያመርታል፣ ሚሳኤል ያመርታል፣ እንደ ኮምባት ኤርክራፍት ያመርታል፣ የውጊያ አውሮፕላን ያመርታል። በሁለቱም ያተርፋል ማለት ነው። ኮመርሻሉ ብዙ ትርፍ ይገኝበታል፣ ከዛ ደግሞ ወደዚህ ይወስደዋል ምናምን እንደዚህ እያደረገ እንትን ይላል ማለት ነው። እና አሁን ጅንአድ በቃ የዕቃ አመላላሽ ነው እንትን ስታቢላይዜሽን ምናምን ብቻ መሆን የለበትም ማለት ነው። ራሱን ፎርስ እያደረገ እያስተካከለ እንደዚህ አምቢሽስ የሆነ ነገር ውስጥ መግባት ይችላል፣ ትርፉን ተጠቅሞ ማለት ነው። ይሄኛው ኪክ ካሽ ስላለው አሁን የዛሬ 10 ዓመት ሮቦት ወታደር እንትን ብሎ ለአፍሪካ ሀገራት ሸጦ የሚገኘው ኢንካም 10 ዓመት ነው። ግን ፋይናሊ ጅንአድ አሁን እኮ ማርኬት ስታቢላይዜሽን ምናምን ፕራይስ ስታቢላይዜሽን ምናምን የሚባለው የቻይና መንግስት ዘይት እየገዛ ምናምን እንትን አያደርግም። የሆነ ታይም ላይ ዘይት ሎካል ፕሮዳክሽን ምናምን አለ፣ ስኳር ምናምን አሁን ክሪቲካል ነገር አይሆንም። ምንድን ነው የሚሰራው ያኔ ሮቦት ወታደር ያምርት ቢባል ይቻላል ወይ? ሮቦት ወታደር የዛሬ 10 ዓመት የሚያመርት ካምፓኒ ለመሆን ዛሬ ነው የሚጀመረው ነው። 10 years 15 years ሪሰርች ይጠይቃል። 20 ዓመት ጥናት 30 ዓመት ጥናት አጥንተው ነው። በጣም ረጅም ጊዜ ፔሸንስ አለ። ሬጉላቶሪ ሳንድቦክስ የሚያስፈልጋት የሚፈጠሩ ቴክኖሎጂዎች ምናምን ሙሉ የሆነ ቴክኖሎጂ በርደን የሬጉላቶሪ በርደን ሳይሆን ራሱን እንደ ሬጉላቶሪ አስቦ ቼክ ማድረግ ይጠይቃል። ከዛ ደግሞ ፕራይዝስ ይህን ችግር ይፈታልኝ። ለምሳሌ ምንድነው እነ ኤሎን ማስክ ምንድነው ያደረጉት? ወደ ስፔስ የሚሄደው ሳተላይት ምንድነው በጣም ውድ የሆነው አንዱ ሮኬት። እንግዲህ ሮኬት ነዳጅ አለው፣ ሮኬቱ ነዳጅ አለው። በነዳጅ ነው ይሄ መሀል ላይ ተቀጣጥሎ ይለያየለ እንትን ሲሄድ ስፔስ ላይ ሲሄድ ከነዳጁ ነው እንትን እያለ ያለው የሚቀጣጠለው ነዳጅ ነው። ሮኬቱ ሀዝ ሶን ፊውል ሶን ዊፐን እንትን አለው። አንዱ በጣም ውድ የሚያደርገው ዋናው ምክንያት ኦፍ ኮርስ ይሄ መመላለሱ ነው። ውሃ የለም፣ ነዳጅ የለም። እንዳልኳችሁ ነዳጅ ከማለቁ በፊት መምጣት አለብህ ወይ እንትኗ ትከሰከሳለች። እዛና ሌላ ኦልተርኔቲቭ የማይፈልጉት ከሆነ እንዲከሰከስ አድርገው ሌላ አስቀድሞ ሄድና ሰዎቹ ገብተው የሚቀጥለው አዲሱ ሳተላይት ላይ ያኛው ይከሰከሳል። እንደዛ ነው እንጂ ነዳጅ ከጨረሰ እዛ የሚበላ ውሃ ከሌለ ምግቡ ካለቀ ውሃ ካለቀ ምንም የትም ቦታ ምግብ የለም ምን የለም። ምን አደረጉ? ይሄ እንትኑን ሮኬቱን እንደገና መጠቀም ይቻላል። ሪዙ ማድረግ 90% ወጪ የሮኬት ወጪውን ይቀንሳል።
እና እቺ ሲያስቸግራቸው ቻሌንጅ አይደል? ይሄ ቻሌንጅ ገጠማቸውን አናውንስ ያደርጋሉ። ሚስጥርም ከሆነ በሚስጥር ከሚሰሯቸው የአካዳሚክ ተቋማት ጋር ኮንፊደንሻል ነገር እንትን ብሎ ፈርመው አንዳንዱ ይሄን ችግር የፈታ ሰው ለምሳሌ ሮኬትን ላውንች ሊሆን ሮኬት ለሁለተኛ ጊዜ መጠቀም አሁን ይቻላል። የሮኬት ኮስቱን 90% ከት አድርጎታል። ሮኬቱ ውድ ስለሆነ በጣም ወይ ደግሞ ኦፕን ኮል በግልጽ ይሄን እፈልጋለሁ ዴቨሎፕ አድርጎ በ5 ዓመት በ10 ዓመት ኤርክራፍት ከእንትን እፈልጋለሁ የሚያመጣልኝ ብሎ ያስታውቃል ማለት። ችግር ሲገጥም ራስ ብቻ አይደለም መስፈታ ወይ ደግሞ ያለቀ ዕቃ ግዢ አይደለም። አሁን አንዳንዱ ችግር ለምሳሌ ሮኬትን ሁለተኛ መጠቀም የሚያስችል ቴክኖሎጂ አልነበረም። አይዲያው ነው ይቻላል ወይም እንትን ብሎ ነው መጠቀም የቻሉት። ባህላችን ምንድነው ያለቀ ዕቃ ነው የምንፈልገው። እሱ ከሆነ ኢኖቬሽን የሚባል ነገር አይኖርም። በቃ የሆነ ቻሌንጅ አይደል እሱ የሚፈታ ፈልገን እንገዛለን። አንድ ሀገራት ኢንዱስትሪያል ኢኮኖሚ እና ኢንዱስትሪያሊስት ኢኮኖሚ ይባላል። ኢንዱስትሪያል ኢኮኖሚ ማለት ያው ማኒፋክቸሪንግ እንትን ኢንዱስትሪ ከፍተኛ ሚና ያለው ከግብርና ምናምን። ኢንዱስትሪያሊስት ማለት ግን ለምሳሌ አሁን ከጀርመን የዱቄት ፋብሪካ ገዝተን ፋብሪካው ማሽኑን ገዝተን አምጥተን ዱቄት ማምረት እንችላለን። ስለዚህ የዱቄት ፋብሪካው ምንም ተጨምሮ የሰው ኃይል ቁጥሩ አብዛኛው እንደ ማኒፋክቸሪንግ እንትን ላይ የተቀጠረ ከሆነ ብዙ ኢንካም ብዙ ታክስ የሚገኘው ከኢንዱስትሪ ከሆነ ከማኒፋክቸሪንግ እንትን ከሆነ ኦኬ ኢንዱስትሪያል ሀገር ነው እንላለን። ኢንዱስትሪያሊስት ማለት ግን ማሽኑን ራሱ የሚያመርት ማለት ነው። የስንዴ ማሽን ዕቃ አምጥተሽ ስንዴውን ማምረት ሳይሆን ስንዴ ማሽኑን የስንዴ ፋብሪካ ማሽኑን ራሱ የሚያመርት እንትን ማለት that's where the innovation is። አሁን ለሳውዲ ምናምን ብዙ ፋብሪካ አላቸው ግን ኢንዱስትሪያል ኢኮኖሚ አይደሉም። ማይኒንግ ነው ግን የሆነ ጊዜ ኢንዱስትሪያል ኢኮኖሚ ይሆናል። ግን they are not industrialists። እነ ጀርመን ምናምን ናቸው ማሽን የሚያመርቱት የፋብሪካውን ማሽን ማለት ነው። ያ የመጣው ከኢኖቬሽን ነው። አብሮ በመስራት በኢኖቬሽን ነው ያ የመጣውና እሱን ማሰብ ይጠይቃል ማለት ነው። ጠንካራ የሆነ የኢኖቬሽን ስርዓት አለው ብሎ መናገር የሚቻለው ምን ሲሟላ ነው የሚለው ነው። ተልእኮ ተኮር ኢኖቬሽን ኤጀንሲስ ካሉ የመንግስት የሪሰርች እና ዴቨሎፕመንት ፕሮግራሞች ለረጅም ጊዜ ትራንስፎርሜሽን እንዲያገለግሉ ተደርገው ከተቃኙ ሪስክ የመውሰድ ባህል ሲኖርና ከሪስክ ሲወሰድ እና ችግር ሲያጋጥም ከችግሩ የመማር የቆየ ልምምድ ሲኖር የኮክሪኤሽን ኢኮሲስተም ተዘርግቶ ከተዘረጋና በመንግስት በማህበረሰቡና በገበያው መካከል ጠንካራ የሆነ የግብረ መልስ ስርዓት ሲበጅ ስትሮንግ የሆነ ጠንካራ የሆነ ኢኖቬሽን ያቺ ሀገር ጠንካራ የሆነ ኢኖቬሽን ኢኮሲስተም አላት ይባላል። እንዴት ነው ፐብሊክ ኢንተርፕረነርሺፕ ምንም በመጠቀም ነው ማደግ የሚችለው? ምን አይነት አማራጮች አሉ? ፐብሊክ ኢንተርፕረነርሺፕ የሚባለውን የመንግስት የህዝብ ኢንተርፕረነርሺፕ የሚባለውን ነገር ስኬታማ ለማድረግ ምን አይነት ሜካኒዝምስ አሉ? ምን አይነት ሜተድስ አሉ የሚባለው የመንግስት የፕራይቬት ሴክተር እና የመንግስት ተቋማት አብረው የሚሰሩበት ሆኖ ግን ፐብሊክ የህዝብ ችግር ለምሳሌ ኮቪድ-19 ሲገባ ክትባት ህዝባዊ የሆነ ችግር ናሽናል ሌቨል ሶሳይታል ሌቨል ፕሮብለም የማህበረሰብ ችግርን በመንግስትና በፕራይቬት ሴክተር በአካባቢ በሲቪል ሶሳይቲ ለመፍታት የሚደረግ ጥረት ነው። እንደዚህ አይነት ጥረት የሚጀምረው መጀመሪያ ችግሩን መገንዘብ ነው፣ ኦፖርቹኒቲውን መገንዘብ ነው። ቅድም እንዳልኩት ለምሳሌ ለወደፊቱ ኢትዮጵያ ለምሳሌ እኛ ጋር ከግብጽ ጋር ችግር አለ። ግብጾች እንትን ግብጻውያንና ኢትዮጵያውያን ጦርነት ገጥመን አሸንፈናል አይደል? ብዙ ጊዜ አሁን የሚቀጥለው ጦርነት ግን የዛሬ 10 ዓመት አስበው ቢመጡ እና እነሱ ረቦት ወታደር ይዘው ቢመጡና እኛ የሰው ወታደር ካመጣን የሰውና ማሽን ተዋግቶ ማንም ያሸንፈው? ሞስት ፕሮባብሊ ማሽን እኮ ራበኛ
አልተመቸኝም ብርድና እንትን ነው አይደል? ስለዚህ ማሽንና እንትን ነው ግብጽን አንዱ ናሽናል ሴኩሪቲታችን ግብጽ ነች። ግብጽ ምን እያደረገች ነው? ሮቦት ወታደር መቼ ነው የሚኖራቸው? ጥናት አድርጎ የዛሬ 5 ዓመት ሊኖራቸው ይችላል የሚል ፕሬዲክሽን ካለ we have to run እኛ ደግሞ 4 ዓመት ሊኖር ቀድበን 1 ዓመት ምናምን ራሳችን ዲፌንድ እናደርጋለን ማለት ነው። አድዋ ላይ ቅድመ አያቶቻችን ምናምን ሞተው ነፃ ሀገር አስረክበውናል። ማይጨው ላይ ሳንዘጋጅ ተዘናግተን ጠብቀን እነሱ ለልጆቻቸው ቂም አውርሰው ተዘጋጅተው ሲመጡ እኛ ደግሞ ቀበቷችንን ፈተን ጠበቅናቸው። ከዛ 5 ዓመት ኦኩፓይ አደረጉ። አሁንም ሌላ ማይጨው እንዳይመጣ ሌላ አድዋ ብቻ እንዲሆን ሮቦት ወታደር የሚቀጥለው ወታደር እንትን አሁን ድሮን ላይ ብዙ ሮቦት ወታደር ምናምን ኖርማሊ ሮቦት ወታደር ቢያስፈልገንም ግን ናሽናል ሴኩሪቲ ትሬት ያለብን ሀገር ስለሆን ታሪካዊ ጠላቶቻችን ከኛ ቀድሞ የዛ ባለቤት እንዳይሆኑና ችግር እንዳይፈጥሩብን ማስተብ አለብን ማለት ነው። the innovation comes from risk የናሽናል ሴኩሪቲ ሪስክ ማለት ነው። ያ ኦፖርቹኒቲ ሪኮግኒሽን ያ ፕሮብለም ሪኮግኒሽን ይጠይቃል። ይሄ ነገር አለ ብሎ ማሰብ ማለት ዘን ኦፖርቹኒቲ ሪኮግናይዝ ካረክ በኋላ ምንድን የሚባለው ሪስኩን ትወስዳለህ፣ ትቀበላለህ፣ ኤክስፐሪመንት ታደርጋለህ፣ ሙከራ ትጀምራለህ። ዘን ተጠቃሚዎችን ማዕከል ያደረገ ዲዛይን ትሰራለህ። በዚህ ሂደት ውስጥ በፍጥነት ከችግሮቹ እየተማርክ ቶሎ ቶሎ እያሻሻልክ ትሄዳለህ። ዘን ፕሮዳክቱ ከወጣ በኋላ ለተልእኮው እንዲያገለግል ተደርጎ ይፈጸማል ማለት ነው። ኢኖቬሽን ኢኮሲስተም ማለት የመንግስት ብቻ አይደለም። ይሄ ነገር ለትርፍ ያተቋቋሙ ተቋማት በመንግስትና ሌሎች ሴክተሮች ያለ ሽርክናና አጋርነት እና ማህበራዊና ህዝባዊ የማህበራዊ የመንግስት እና የፕራይቬት ሴክተር ኢኖቬተርስ ኮላቦሬሽንም ሊጠይቅ ይችላል ማለት ነው። ያው ዌስት አፍሪካ ካሳቫ፣ ድንች ይሄ ወለጋ ያለው ምንድነው አንጮቴ ምናምን አይነት ምግብ ስለሆነ እንደዚህ አይነት ምግቦች ይሄ ስራ ስር ምግብ ስለሚበዛ ቦይል የሚደረግ ነው። ኢትዮጵያ ግን አሁን የፉድ ካልቸራችን ስናየው ማይግሬት አያደርግም ከአንዱ ከሌላ ቦታ በቃ ዝም ብሎ አሁን ጋምቤላ ስትሄዱ፣ ወለጋ ስትሄዱ፣ ቤንሻንጉል ፓርሻሊ መሰለኝ ወላይታ ምናምን ካሳቫ ይሄ አንጮቴ ምናምን ስራ ስር ብዙ አለ። ወደዚህ ግን አይታወቅም ኮምፕሊትሊ። የስራ ስር ምግብ ከድንች ውጭ አንጮቴ እንኳን አይታወቅም። ጅንአድ ስትራቴጂ ለምሳሌ የስራ ስር ምግቦች እንዲስፋፉ ፉድ ካልቸሩ እንትን እንዲል ማድረግ ይችላል ማለት ነው። ለምን ስትራቴጂክ ቨልነራቢሊቲ እያመጣ ነው። ጅንአድ ነገ ጠዋት ሄዶ ዘይትን በገበያ ዋጋ ገዝቶ ማምጣት ላይችል ይችላል። ዘይት ስትራቴጂ ጉድ እየሆነ ነው። ሲግኒፊካንት የሆነ ዲማንድ አለ። የህንድ አርሶ አደር ሲግኒፊካንት የሆነ ሀብታም እየሆነ ነው አርሶ አደሩ። ህንዶች አሁን የዓለም 5ኛ ኢኮኖሚ ናቸው። በ2030 3ኛ ትልቅ ኢኮኖሚ ይሆናሉ። በጣም ብዙ ሰው ዘይት መብላት ይጀምራል ማለት ህንድ ውስጥ። የራሳቸው ካዛባ አላቸው እንትን ፓልም ኦይል አላቸው፣ ግን ትንሽ ነው በጣም 400-500 ሚሊዮን አዲስ የዘይት ተጠቃሚ ሲመጣ እንዴት ይሆናል ዘይት? መሬቱ ኤክስፓንድ አያደርግም። እንትን ነው ፓልም ኦይል ነው። በጣም ሲግኒፊካንት ወተር ፍሎ እንትን ያለበት የባህር አካባቢ እንትን ያለባቸው ኤሪያዎች ናቸው የሚባለው። ፓልም ኦይል የሚመቸው ራሱ ለመሬትም ጥሩ አይደለም የሚባለው ብዙ ነገር አለ። እንዴት ነው ብሎ ኢኖቬት ማድረግ አለበት ማለት ነው። ዝም በዘይት የምጡ መግዛት መሸጥ ብቻ ሳይሆን ሃው ዘይት ቆይ ለምን ሰቨረንቲ እንትን አለው ስትራቴጂክ ኩር ከሆነ አይሸጥልንም። ማሌዥያ ከኛ ምን ያገኛል? ይሄን አምጡና ይሄን ሰጣችኋለሁ በገበያ ዋጋ ብቻ ሳይሆን ተጨማሪ ድርድር ፈልጋለሁ ይላል ማለት ነው። እሱን ፎርሲ ማድረግ ነው ማለት ነው። የዛሬ 10 ዓመት ዘይት ምን ይሆናል ብሎ አስቦ የዛሬ 10 ዓመት እንደዚህ ይሆናል ብሎ አስቦ ለዛ ሶሉሽን ጅንአድ አንጮቴ እኮ ባይ ሄልዚ ነው በጣም ሞክረሽ ታውቂያለሽ? አንጮቴ ምን አስሞክራት አንተ ምንድን ነው እንዴ? ኦክራ የሚባል ምግብ አለ እና ይሄ ረመዳን ምናምን አረቦቹ ረመዳን ጾም ረጅም ሰዓት እንትን ስለሚሆኑ ከምግብ ውጭ ስለሚቆዩ
ድርቀት ምናምን እንትን ይላል። ወተትም ደግሞ ብዙ ይጠጣል ረመዳን ከማታ ማታ ድርቀት ያመጣል። ያ ወተት ይቆያል ኋላ ላይ እስከ ጠዋት እስከ ወተት ከጠጣችሁ ማታ ብትጠጡ ቀኑን ሙሉ ብዙ የመራብ ዕድሉ እንትን ነው ይዘጋል አይደል ይዘጋል። ረሃብም ብዙ አያስመጣምና ወተት ስለሚጠጡ በጣም ድርቀት ይመጣል። አንዱ ረመዳን ወቅት ማለት ከፍተኛ የሆነ ኮንስቲፔሽን ይመጣል ማለት እና ኦክራ የሚባል ምግብ አለ። እዚህ ባምቢስ ስትሄዱ ለኪሎ የሆነ $1 ነው የሚሸጠው። እንትና ጋር ቤንሻንጉልና ጋምቤላ የሆነ በፌስታል 10 ብር እና 5 ብር ነው የሚገዛው። ታውቃለህ? ኦክራ ይባላል። ይሄ ነው ኦክራ ፉድ So I know some of y'all don't like okra, and I just want to know why, because it is so delicious. Now, I love the method of roasting okra in the oven because it is so simple and tasty. All you gotta do is clean your okra, dry it, boil it, and then season it. Of course, I use salt, garlic pepper, black pepper, and smoked paprika. Put it in the oven at 450 for about 15 minutes, and it is perfection. Follow along for more recipes. So I know some of y'all don't like okra, and I just want to know why, because it is so delicious. Now, I love the method of roasting okra in the oven because it is so simple and tasty. All you gotta do is clean your okra, dry it, boil it, and then season it. Of course, I use salt. ይሄ እንትን ይፈጫል ዱቄት ይሆናል እና በጣም ሄልዚ ምግብ ነው። በጣም ሄልዚ ምግብ ነው። ጋምቤላ ቤንሻንጉል በጣም አባንዳንት ነው። የለም አዲስ አበባ ለማለት ምን እንትኖቹ ናቸው የሚገዙት አረቦቹ ህንዶቹ ምናምን ነው የሚገዙት እንጂ እኛ አይደለም የምንገዛው። ይሄ ግን የውጭ ምግብ ነው የሚመስለን። እዚህ ጋምቤላ እርሻ አለ። እርሻ እንትን እኔ ሱፐርቪዥን ሄጄ አንዲት ይመረጭ እና የጋምቤላ ክልል ፕሬዝዳንት ከእርሻ ቅንጥፍ አድርጎ ይበላዋል ዝም ብሎ ሳይበስል ማለት እና ገርሞኝ እንትኑን ፎቶ አንስቼ ጉግል ሲያደርግ ወጣ እና ፕራይሱ ባምቢስ ስንት ነው ብዬ እንትን ኦንላይን አለ እና በጣም ያስደነግጣል። እንትን ሌላ ላሳያችሁ። Tamarind helps in relieving inflammation of the skin. It also cures skin infections like minor rashes and other outbursts. Cancer is termed as one of the deadliest diseases. Since tamarind is full of antioxidants, it helps to fight cancer cells building up in the body. Tamarind does wonders for those who are suffering from high cholesterol levels. ይሄ ፍሩት የት ያለ ይመስላችኋል? ቤንሻንጉል ጋምቤላ በጣም ሲግኒፊካንት እንዳለ የአኝዋ ቦታ የሚባለው በሙሉ ተማሪንዳ ዛፍ ነው ያለው እንዳለ እና ይወድቃል ብሎ ሮቃ መሰለኝ በዚህ ተማሪንዳ አሁን ህንድ ፓኪስታን ብትሄዱ እንደ ጉድ የሚወደድ እንትን ነው። በጣም ውድ ነው። ከፍተው የፍሩቱ በጣም ነው የሚጣፍጠው። so can Jenad connect this market? በጣም ትልልቅ ዛፍ ነው እና እንዳለ በተለይ አኝዋ ያለበት ኤሪያ ያው የኒውዮርኮቹ ኤሪያ ዛፍ የለውም ብዙ ሳቫና ግራስላንድ ነው። የአኝዋዎቹ ደግሞ ዛፍ ብቻ ነው እና ይሄን ሄዳይቼ ነው አይቼ ፎቶ አንስቼ ምንድነው ይሄ አንዳንዴ እንበለዋለን ምናምን አልቀመጥና ጉግል ስታደርገው ይመጣል። አሁን ዝም ብሎ ዘመኑ እንትን ስለሆነ ይሄ በጣም ተወዳጅ እንትን ነው፣ ግን ዝም ብሎ ይወድቃል። አርጋን ኦይል የሚባል ታውቃላችሁ? አርጋን ኦይል የሞሮኮ ኦይል ነው። በጣም ውድ ኦይል ነው እና አርጋን የሚባለው ዝም ብሎ This is a story about a rare tree. The goats will do anything to eat it. The people have harvested its fruit for centuries. The precious oil they extract from that fruit, when a rising global demand for the oil will save or doom what they consider the tree of life.
l'arganier pour les habitants donc, de la région d'Argan. C'est un symbole, bien sûr, qui va donc avec eux depuis donc, la naissance jusqu'à la mort. The Berber people of southwest Morocco have devised ingenious ways to benefit from the argan tree, which grows almost nowhere else. Incredibly, so are their goats. ይሄ ዝም ብሎ እንትኖች ፍየሎች የሚበሉት ዛፍ ነው የነበረው። ድንገት ነው ዲስከቨሪ ያደርጉት ኦይል መሆን የሚችል መሆኑ። አንደኛ አርጋን ኦይልኛ ጋር ቢተከል እንዴት ነው ወይዘሩ ይሆናል ወይ? ሁለተኛ የኛስ ዘይት መሆን የሚችሉ ማናቃቸው ፍሬዎች የሉም ወይ? እነሱም ድንገት ነው ሶጀና አድ ዘይት ከማምጣት ባሻገር ዘይት ሊሆን የሚችል መሆኑን የሚሆነው ጋምቤላ ቤንሻንጉል ባይዘው የተለየ ቬጂቴሽን አለ። አፋርም ሶማሌም ልኮ ድሬዳዋም እንዳላችሁ ጥናት ማድረግ አለበት ማለት ኢኖቬሽን ስለሆነ ዘይት መሆን ይችላል። ድንገት ነው ዲስከቨሪ ያደረጉት ዘይት መሆን እንደሚችል ማለት ነው። አንደኛ አርጋን ኦይል የሚባለው በጣም ውድ ነው። ለስንት ሚሊዮን የሞሮኮ ሴቶች ስራ እድል ፈጥሯል። ሞሮኮን ከቱሪዝም ቀጥሎ ትልቅ ኢንካም ነው የሚገኝበት። አርጋን ኦይል ማለት በቃ ታውቁታላችሁ አይደል? በጣም ውድ ዘይት ነው። ለምግብም በጣም ውድ ነው፣ ለፀጉርም ውድ ነው በጣም እና we can do this እኛ አርጋን ኦይል ማምጣት እንትን ማድረግ እንችላለን። በተለይ ወይዘሩ ወደ የባህር ንፋስ ያላቸው አካባቢዎች አፋር ሀገር አፋር አይምን ፓርሻሊ ሶማሌ አፋር ይቀርባል በጣም ከባህር የሚመጣ ንፋስ ስላለ እዛ አካባቢ ፊት ሊያደርግ ይችላል። ሁለተኛ ግን በጣም ብዙ ፍሬ ይኖረናል። ዘይት ሊወጣቸው የሚችሉ ማናቃቸው ሌላ እንደ አርጋን ኦይል ለዓለም ልናበረከተው የሚችል አዲስ ነገር ይኖራል ማለት ሶ ዘይት ከዘይት አንፃር እንትን ማድረግ እንችላለን ማለት ነው። ዘይትን በአንድ በኩል ዘይትን መተካት፣ በሌላ በኩል ዘይት መሆን የሚችሉ አዳዲስ ፕሮዳክቶችን ኢትዮጵያ ውስጥ ያሉ ዛፎችን ፈልጎ ዘይት እንዲሆኑ ማድረግ፣ በሌላ በኩል ከውጭ ሀገር እንደነ አርጋን ኦይል ፍሬዎችን አምጥቶ እዚህ ሀገር እንዲበቅሉ በማድረግ እንትን ማድረግ ዘንድ በዚህ መካከል ወደ ውጭ ሀገር መላክ ዘይትን እየተካን ዘይት ወደ ውጭ ደግሞ አሁን ቡና እኮ ሀገር ውስጥ ከተሸጠ ዋጋው ውድ ነው፣ ያዋጣል ነው የሚሉት ከዶላር በላይ ለዶላር ብለን ነው አይደል የምንሸጠው። ሶ ዘይትም ዝም ብሎ ሰው እስከቻለ ድረስ ይጠቀም ብለን ኢንከሬጅ የምናደርገው ነገር አለ። አንደኛ ዘይት የWHO እንትን ክራይቴሪያ አለ መለኪያ አለ። በቀን አንድ ሰው ሄልዚ ዘይት አጠቃቀም መለኪያ አለው። ከዛ ካለፈ በሽታ ነው። ሶ ዝም ብሎ አንድ ሰው